ለእናንተ ቅርብና ጥሩ የሆነ ሰው ነገር ግን በእርሱ ዙሪያ ስትሆኑ እንግዳ ስሜት የሚፈጥርባችሁ ሰው አጋጥሟችሁ ያውቃል? ታዲያ ይህን ስሜት ችላ እያላችሁት ከሆነ እኔ ዛሬ አንድ ነገር ልንገራችሁ። ይህ ስሜት የሚፈጠረው ደመነፍሳችሁ ጥሩ አድርጋችሁ ከሳላችሁት ሰው ጀርባ የሆነ የተደበቀ ነገር እንዳለ እየነገራችሁ መሆኑ ነው። ስለዚህ በፊት ለፊት ምንም ያህል እንደሚወዷችሁ ከሚያሳያችሁና ሊረዷችሁ ከሚሞክሩ ሰዎች ጀርባ እናንተ ልትመለከቱት ያልቻላችሁትን ነገር ደመነፍሳችሁ በስሜት በኩል እንደሚያንጸባርቀው ጆንግ ይናገራል። ታዲያ ቅርባችሁ የሆኑ ሰዎች ምንም ያህል እያስመሰሉ ቢሆን ለእናንተ ያላቸው ጥላቻን ግን ሙሉ ለሙሉ መደበቅ አይችሉም። ትንንሽዬ ምልክቶች ይታዩባቸዋል። ታዲያ ዛሬ ከኔ ጋር ለእናንተ ቅርብ የሆኑ ሰዎች በድብቅ እንደሚጠሏችሁ የሚያሳዩ 8 ግልጽ ምልክቶችን እነግራችኋለሁ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ጨምሩ። እንዲሁም ለዚህ ቤተሰብ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ሆኖ አሁን በቀጥታ ወደ 8ቱ ምልክቶች እንሂድ። አንደኛ፣ በቀልድ የተዋዛ ስድብና ንቀት። ብዙ ጊዜ የሚነገር አንድ አባባል አለ። ያም አንዳንድ ቀልዶች የእውነተኛ ስሜት ነጸብራቅ ናቸው ይላል። ታዲያ አንድ ሰው እናንተን በቀልድ መልክ ሲፎግራችሁና ሲሰድባችሁ ቆም ብላችሁ መመርመር ያስፈልጋል። ያ ማለት ግን ሁሉም ቀልዶች ከሚጠሏችሁ ሰዎች የሚሰነዘሩ ናቸው ማለት ግን አይደለም። ነገር ግን ይህንን ስትመረምሩ በመጀመሪያ መመልከት ያለባችሁ ነገር ቀልዱ ሁልጊዜም በአንድ ጉዳይ ላይ ነው ወይ የሚለውን ነው። ምክንያቱም አንድ ሰው በልቡ ባለው ክፉ ሐሳብ ምክንያት ሲሰድባችሁ ነገሩ ሳያስበው ሁልጊዜም በአንድ ጉዳይ ላይ ብቻ ስለሚሆን ነው። ያም ለምሳሌ በቁመታችሁ፣ በመልካችሁ ወይም ደግሞ እንደ ቀልድ በባህሪያችሁ ለቁም ነገር እንደማትበቁ ሊሆን ይችላል። አንዳንዴም በሰዎች ዘንድ ያላችሁን ተቀባይነት የሚያሳጣ ሊሆን ይችላል። ብቻ ክብራችሁን ዝቅ የሚያደርግ ተመሳሳይነት ያለው ቀልድ አንዱ ምልክት ነው። ጉዳቱ ብዙ ነው። አንድ ሰው እናንተ አርፋጅ እንደሆናችሁ ወይም ደግሞ ተበድራችሁ እንደማትመልሱ በተደጋጋሚ ሲቀለድ ቢሰማ በቀጣይ እናንተን ከቀልዱ ባለፈ በዛ መልክ መመልከት ይጀምራል። ከዚህ ሁሉ ባለፈ ደግሞ ትልቁ ጉዳት እናንተም በተደጋጋሚ ያንን ስድብ ወይም ትችት ወይም ቀልድ የሚመስል ፉገራ በሰማችሁ ቁጥር ራሳችሁን በዛ መልክ ማሰብ መጀመራችሁ ነው። ድብቅ ጥላቻ ሁልጊዜም በግልጽ አይታይም። አንዳንድ ሰዎች ጥላቻቸውን በአሽሙራዊ ቀልዶች፣ ተረቦች ወይም ምጸታዊ ቃላት ደብቀው ያስተላልፋሉ። ስስ በሆናችሁበት ጉዳይ ላይ እያወቁ ይስቃሉ። ነገር ግን ቆጣ ስትሉና መልስ ለመስጠት ስትሞክሩ ሁኔታውን ለማድበስበስና እንደዚህ ባሉ ሐረጎች ሳቅ እያከሉ ይመልሳሉ። እኔ እየቀለድኩ ነበር፣ የምር አደረከው እንዴ? በጣም ስሜታዊ አትሆን እንጂ ምን ሆነ ነው? ቀልድ አታውቅም እንዴ? በማለት እናንተ በነገሩ ላይ የራሳችሁን አቋም እንዳትናገሩ እያደረጉ በሰዎች ዘንድ ግን ያላችሁን ምስል እያበላሹ ስማችሁንም እያጎደፉ በቀልድ በሚመስል መልኩ በአንድ በተመሳሳይ ነገር ላይ ሁልጊዜም እናንተ የሆነ ነገር እንደሆናችሁ በማስመሰል እየቀለዱ ነገር ግን ቀልዱን ደግሞ ቀልድ ነው በማለት እየመከቱ ከቁጣችሁና ነገሩን እንዳታካብዱት በቀልድ መልክ እያደረጉ ሁልጊዜም እናንተን ይጎዳችኋል። ይሄ ባህሪ በድብቅ ጎጂና እያደር ደግሞ እየገደላችሁ የሚሄድ ባህሪ ነው። ስለዚህ እነዚህን ሰዎች በፍጥነት ልታውቋቸውና የጥንቃቄ እርምጃ ልትወስዱባቸው ይገባል። ሁለተኛ፣ ስውር ተንኮል። ለእናንተ ቅርብ የሆነ ሰው በስኬታችሁ ወይም በእድገታችሁ ላይ ስጋት ከተሰማው በስውር መንገዶችንና እቅዶቻችሁን ሊያበላሹባችሁ ይችላል። እቅድን ማክሸፍ ሁልጊዜም ግልጽ ወይም ቀጥተኛ አይደለም። አንዳንድ ጊዜ አሁን በምጠቅሳቸው ምስጢራዊ መንገዶች ሊገለጽ ይችላል። ለምሳሌ አሳሳች ምክርን በመስጠት ወይንም የረሱ በማስመሰል ጠቃሚ መረጃዎችን ከእናንተ በመከላከል ወይንም ሆን ብለው ያልተሟላ መረጃ በመስጠት በወሳኝ ጊዜያችሁ ላይ ነገሮችን በተከታታይ በማወሳሰብ የሚያከብዱባችሁ ሊሆን ይችላል። ይህንን የሚያደርግ ጓደኛ ወይም የቤተሰብ አባል ካለ ይህንን የሚያደርገው ባለማወቅ ወይም እየረሳ ላይሆን ይችላል። እንደዚህ አይነት ክስተቶች በተደጋጋሚ መልኩ የሚከሰቱና አጠራጣሪ ከሆኑ በእርግጥ በአጋጣሚ የተከሰቱ መሆናቸውን
ራሳችሁን ልትጠይቁ ይገባል። ጁንግ እንደሚለው አንድ ሰው የራሱ ውድቀቶችን ለመጋፈጥ ሳያውቀው ብስጭቱን በሌሎች ላይ ሊያንጸባርቅ ይችላል። ስለዚህ በድብቅ ተንኮል እየተሰበራችሁ ከሆነ አሁን በጠቀስኳቸው መንገዶች መፈተሽ ትችላላችሁ። ብዙ ጊዜ እንደሚመስለን የኛ ጠላት ከውጪ ላይሆን እንደሚችል አስቡ። በተደጋጋሚ ያሰባችሁት እቅድ አልሳካላችሁ ካላችሁና በተደጋጋሚ ውስብስብ ሁኔታ ውስጥ የቅርብ በምትሏቸው ሰዎች የምትገቡ ከሆነ አቅራቢያችሁን መጠራጠርና ማጽዳት ይኖርባችኋል። በተለምዶ ሰዎች ሁሉ በጥቂቱም ቢሆን አጠገባችን ያለን ሰው ጥሎን ሊሳካለት እንደሆነ ስናስብ የሚሰማን መጥፎ ስሜት አለ። መንፈሳዊ ቅናትም ልንለው እንችላለን። ይህ ስሜት ግን አድጎና ሰውየውን አሸንፎት በጣም ከባባድ ነገሮችን በእናንተ ላይ የሚያስደርገው ከሆነ የቅርብ ሰው ሆነም ቤተሰብ እናንተ ግን በአፋጣኝ እርምጃ ልትወስዱ ይገባችኋል። ግንኙነታችሁን መስመር ልታስይዙትም ይገባል። ወይንም እያበላሸባችሁ ባለው ጉዳይ ላይ እነርሱን ከማሳተፍ ልትቆጠቡ ይገባል። በዝምታም መጓዝ ይኖርባችኋል። ሶስተኛ ድብቅ ፉክክር ነው። ይሄ ግልጽ የሆነ ምልክት ነው። ሁሉም ሰው በህይወት ላይ የተለያየ መንገድን ይጓዛል። ጓደኛም ሆናችሁ የቅርብ ሰው ተመሳሳይ መንገድን ትጓዛላችሁ ማለት አይቻልም። ታዲያ በዚህ ህይወት ውስጥ ነገሮች በእኩል ካልተጓዘና ተመሳሳይነት ከሌላቸው መበላለጥን ይፈጥራሉ ማለት ነው። ልክ በዚህ ጊዜ ነው ታዲያ የነዚህ የቅርብ ሰዎች ጸባይ የሚገለጠው። ራሳቸውን በድብቅ ከናንተ ጋር ማፎካከር ይጀምራሉ። ደግሞ አንዳንድ ሰዎች ከናንተ በላይ የመሆን ስሜት ሳይሰማቸው የናንተን ስኬት ሊቀበሉ አይችሉም። ይሄም በአጭር አማርኛ እነርሱ ከናንተ በጣም ብዙ ካልበለጡ በቀር በእናንተ ስኬት መደሰትም ወይንም የእናንተን ስኬት እንደ ጥሩ ነገር ሊቀበሉ አይችሉም። ይህም ጸባያቸው የሚያመራው የትኛውም የተገኘውን ነገር ሁሉ ትኩረት ወደ ራሳቸው ለመቀየር በመሞከር ነው። የምስራች ካካፈላችኋቸው እናንተን ከማመስገን ይልቅ ስለ ራሳቸው ስኬት የሆነ ምላሽ ይሰጣሉ። ስለ አንድ ስኬት ስትነግሯቸው ያጣጥላሉ ወይንም ከዛ የተሻለ ነገር እነርሱ እንደሰሩ ይናገራሉ። ይህ በግልጽ ያልተነገረ ድብቅ ፉክክር ብዙ ጊዜ ከጥልቅ አለመረጋጋት ይነሳል። ይህን የሚለማመዱ ሰዎች እናንተ ስትበለጽጉ እያዩ መታገስ አይችሉም። ምክንያቱም ለራሳቸው ያላቸውን ግምት እንዲጠራጠሩ ያደርጋቸዋልና። ስለዚህ ይህን ምልክት ስታዩ በፍጥነት እርምጃ መውሰድ ይኖርባችኋል። ይህ እርምጃ ምናልባትም እነሱ የሚቀኑበትን ነገር ለነሱ አለመናገርም ሊሆን ይችላል። አራተኛ ግልጽ ደግነትና የይስሙላ ድጋፍ ነው። ግልጽ ደግነትና የይስሙላ ድጋፍ በድብቅ የሚጠሏችሁ ሰዎች ስሜታቸውን በትህትና ነገር ግን ላዩን በሆነ ድጋፍ ትዕይንት ለመሸፈን የሚጣጣሩበት ዘዴ ነው። በምትፈልጉበት ጊዜና እርዳታ በምትሹበት ጊዜ ችግራችሁን ያናንቁታል ወይንም አብረዋችሁ ላለመሆን ሰበብን ይደረድራሉ። ስኬትን ስታገኙ ከልብ ያልሆነ ደስታን ያሳያሉ ወይንም ከነጭራሹ አይደሰቱም። ይህ አመለካከት በተለይ በሕይወታችሁ ቁልፍ ጊዜያት ላይ ይስተዋላሉ። ነገር ግን እነዚህን ሰዎች ለየት የሚሉት የእነርሱን እርዳታ ጠይቃችሁ ከከለከሏችሁ በኋላ በሌሎች ድጋፍ ሲደረግላችሁና ሌሎች ሰዎች ሊረዷችሁ ሲጥሩ እነርሱ ዋና ተዋናይ ነን ይላሉ። መጀመሪያ እምቢ ያሉትን ነገር በሰዎች ፊት ግን ወይንም ሌሎች ሊያደርጉላችሁ ሲሉ ሁሉንም ነገር በቀዳሚነት ካላደረግኩኝ ይላሉ። ይህም አንዳንዴ በሚስጥር እናንተን ረድተው አግዘው ከማውጣት ይልቅ መውደቃችሁን ሁሉም ሰው ካየው በኋላ ረዱ ለመባል የሚያደርጉት ድርጊት ነው። እንዲህ አይነት ሰዎች ጓደኛ ወይም የቅርብ ሰው መሆን የሚችሉ አይደሉም። ምክንያቱም ሕይወታችሁን የበለጠ የሚያወሳስቡት ናቸው። ኢቭን ኢፍ በድጋሜ እረዳለው ካሉ በኋላ ሰው ሲበተንና እናንተም ከነርሱ እርዳታውን ስትጠብቁ መልሰው ሰበብ እየደረደሩ መሃል ቤት የሚያስቀሯችሁ ናቸው። እነዚህ በግልጽና በአደባባይ ብቻ ጓደኝነታቸውን ለማሳየት የሚጥሩ ለይስሙላ ብቻ የሚረዱ ናቸው። ታዲያ እንደዚህ አይነት ሰዎች ካሉ በፍጥነት ከአጠገባቸው ልትርቁ ይገባል። ለእናንተ ቅርብ የሆነ ሰው በአስፈላጊ ሰዓት ሁልጊዜም የማይገኝ ከሆነ ወይም
ለስኬታችሁ በግዴለሽነት ምላሽ ከሰጠ ለእናንተ እውነተኛና አዎንታዊ ስሜት እንደሌለው ማሳሰቢያ ነው። ስለዚህ ከእንደዚህ አይነት ሰዎች ራቁ። ጓደኛ ሆናችሁ ሳለ በድብቅ ሊረዷችሁ፣ ገበናችሁን ሊሸፍኑና ውድቀታችሁን አብረው እንደወደቁ በመቁጠር አግዘዋችሁ ሊያነሷችሁ ሲገባ ነገር ግን ለአደባባይ አጋልጠው ከሰጧችሁ በኋላ እንደረዷችሁ ሰዎች ሁሉ እየተገነዘቡ ሲረዷችሁና በሰዎች ፊት የእናንተ ቅርብ ወዳጅ እንደሆኑና በችግር ጊዜ የማይርቁ እንደሆነ ለማሳየት ሲሞክሩ የሚታዩ እንደዚህ አይነት ድራማ የሚያበዙ ጓደኞች ካሏችሁ በፍጥነት ከነርሱ ራቁ። ሚስጥራችሁ የአደባባይና ገበናችሁ ለሰዎች ሁሉ የሚታይ እንዲሆን የሚፈልጉ ናቸው። የእናንተንም ስኬት በፍጹም አምነው መቀበል አይፈልጉም። ደስታችሁንም መመልከት አይፈልጉም። ስለዚህ ራቋቸው። 5 በመንከባከቡ ውስጥ የተደበቀ ቁጥጥር። አንዳንድ ሰዎች እናንተን ለመጥቀም ነው በሚል ሽፋን ሊቆጣጠሯችሁ ይሞክራሉ። ምን ማድረግ እንዳለባችሁ ይነግሯችኋል። ምርጫችሁን ይነቅፋሉ። ውሳኔ የማድረግ ችሎታችሁን እንድትጠራጠሩ ያደርጋሉ። ግባቸው እናንተን መደገፍ አይደለም፣ በእነርሱ ላይ ጥገኛ መሆናችሁ እንዲሰማችሁ ማድረግ ነው። ከእያንዳንዱ ምክር በኋላ በራስ የመተማመን ስሜት ሳይሆን መረበሽ ከተሰማችሁ ቁጥጥር እየገጠማችሁ ሊሆን ይችላል። ይሄ የመጀመሪያው መለያ ምልክት ነው። የሆነ ሰው እንደረዳችሁና በውለታ እንደታሰራችሁ እንዲሰማችሁ ሲያደርግ ከጓደኝነቱ የበለጠ ውለታውና ያደረገላችሁ ነገር ገዝፎ ሲታያችሁ ያ ሰው በውስጥ ስሜታችሁ ላይ እያሳደረ ያለው ተጽዕኖ እንዳለ ያመለክታል። ስለዚህ እናንተ ከአንድ ሰው ምክር ወይም ተግሳጽን ስትቀበሉ ነገሩን ሳታምኑበት ነገር ግን እንድታደርጉት የሚያስገድድ ስሜት ውስጥ ከከተታችሁ ያ ተጽዕኖ ሰዎች እናንተን በቁጥጥር ውስጥ እያደረጋችሁ እንደሆነ የሚያመለክት ነው። የራሳቸውን በራስ አለመተማመን መቆጣጠር የማይችሉ ሰዎች የራሳቸውን ስሜታዊ አለመረጋጋት ለመቋቋም ሌሎችን ለመቆጣጠር ይሞክራሉ። ስለዚህ እንዲህ አይነት የቅርብ የምትሏቸው ሰዎች ካሉ በፍጥነት እርምጃ ልትወስዱባቸውና በመካከላችሁ ያለውን የገዢ ተገዢ ስሜት ልትሰብሩት ያስፈልጋል። እነዚህ ሰዎች በራሳቸው ቁጥጥር ውስጥ ባደረጓችሁ ቁጥር ቀስ በቀስ ህልማችሁን፣ ፍላጎታችሁና ራዕያችሁን እየገደሉ በእነርሱ ሐሳብ፣ ተልኮና ራዕይ ውስጥ እየቀረጿችሁ ይሄዳሉ። ስለዚህ በፍጥነት እነዚህ ሰዎች ላይ እርምጃን ውሰዱ። እርምጃ ስትወስዱ ግን እናንተ ከቁጥጥራቸው እንደወጣችሁ ሲያዩ የእነርሱ ምላሽ መለያየት፣ ያለ እነርሱ ምንም ማድረግ እንደማትችሉ ለማሳየት መሞከርና ብዙ አይነት ድራማ ሊሆን ይችላል። ብቻ ምንም ያድርጉ ግን ቢለዩአችሁም እንኳን ከዚህ አይነት ጥምረት መለያየቱ ለእናንተ በጣም የተሻለ ይሆንላችኋል። 6ኛ ትችትና ሐሜት። የሚናደዱባችሁ ሰዎች በቀጥታ ስሜታቸውን አያሳዩም። ይልቁኑ ግን እነርሱ ከጀርባችሁ ሆነው ስለናንተ በድብቅ ትችትን ያሰራጫሉ። መቼስ የወሬ ፍጥነት ምን ያህል እንደሆነ ሁላችንም የምናውቀው ነው። ስለዚህ ሐሜትን፣ ትችትን በጀርባ በማሰራጨት የእናንተን ምስል በሰዎች ዘንድ ያበላሻሉ። ስለናንተ የተዛባ መረጃን ይናገራሉ። ከነሱ የሚሰማቸው ሰው ደግሞ እነሱ የእናንተ ቅርብ ወዳጅ እንደሆኑ ስለሚያዩ ወይንም ስለሆኑ በሚነግሯቸው ሰዎች ዘንድ ትልቅ አመኔታን ያገኛሉ። የእናንተ ቅርብ መሆናቸው በሚሰጡት መረጃ ላይ ጥያቄ እንዳይነሳ እንኳን ያደርጋል። እነርሱም ይሄንን አድቫንቴጅ በመጠቀም ስለናንተ የውሸት ወይንም የተጋነነ ወሬዎችን ይፈጥራሉ። ሰዎች ከናንተ ጋር ከዚህ በፊት የነበራቸውን ተግባቦት እንዲሁም ደግሞ ቅርበት ላይ ድንገተኛ ለውጥን ካስተዋላችሁ እነዛ ሰዎች ስለናንተ አንድ የሆነ ነገር መስማታቸውን የሚያመለክት ነው። እንዲሁም ሌላ የቅርብ የምትሏቸው ጓደኞቻችሁ ያለ ምክንያት እናንተን መራቅ ከጀመሩ አንድ ሰው ስለናንተ ሐሜትና መጥፎ ሐሳቦችን እያሰራጨ ለመሆኑ የሚያሳይ ምልክት ነው። በቂ እንዳልሆኑ የሚሰማቸው ሰዎች ሌሎችን በመጥፎ ሁኔታ በመሳል በራስ የመተማመን ስሜታቸውን ሚዛናዊ ለማድረግ ይሞክራሉ። ስለዚህ ይህን አይነት ትችትና ሐሜት ሲሰራጭባችሁ በመጀመሪያ በራሳችሁ በተለያየ መንገድ ወሬውን ማን እያሰራጨ እንደሆነ ማወቅ ይጠበቅባችኋል። በመቀጠል ያንን ሰው ከአቅራቢያችሁ ማራቅ ይኖርባችኋል።
ያን ስታደርጉ በአንድ ጊዜ ለውጥ ባይመጣም የተዛመተው ወሬም መስተካከል ባይችልም ለቀጣዩ ጊዜ ግን ያ ሰው ከናንተ አጠገብ በመራቁ ያገኝ የነበረውን አመኔታ እሱን በማራቃችሁ ስለቀየራችሁት ለቀጣዩ ቢያወራ እንኳን አመኔታ የማይኖረው ይሆናል ማለት። ስለዚህ የሰውየውን አመኔታ ለመንሳት እርሱን ከናንተ አካባቢ ማራቅ ይጠበቅባችኋል ማለት ነው። ሰባተኛ በስኬታችሁ ላይ ቂም መያዝ። ስለናንተ በእውነት የሚያስቡ ሰዎች ሲሳካላችሁ ይደሰታሉ። የሚናደዱባችሁ ግን ብስጭታቸውን ለመደበቅ ይታገላሉ። ጥሩ ዜና ስታካፍሏቸው ቀዝቀዝ ብለው ምላሽ ይሰጣሉ ወይንም ጉዳዩን ወደ ሌላ ርዕስ ይቀይሩታል። ለምሳሌ እንዲህ ይሏችኋል፣ ይህ ትልቅ ጉዳይ አይደለም፣ ከተወሰነ ጊዜ በፊት ተመሳሳይ ነገርን አድርጌያለሁ እና ከዚህ የተሻለ ነገር ማድረግ ነበረባችሁ ሊሏችሁ ይችላሉ። ጆንግ እንዲህ ይላል፣ በሌሎች ደስታ መደሰት አለመቻል ጥልቅ የሆነ የውስጥ ግጭትና የስሜት መረበሽን የሚያመለክት ነው። ለአንዳንዶች ደግሞ የእናንተ ስኬት የእነርሱን ድክመት ያስታውሳቸዋል። ያም ደግሞ በራስ መተማመን ስሜት እንዳይሰማቸው ያደርጋል። እነዚህን ስሜቶች ተጠራቅመው እነርሱ ቀንደኛ የእናንተ የስኬት ጠላት ያደርጋቸዋል። ለራሳቸው ስንፍና ምላሽ ስለሌላቸው የእናንተን ስኬት አይፈልጉም። ስለዚህ በስኬቶቻችሁ ላይ ቂምን ይይዛሉ። ይሄ ቂም ግን ጥሩ ቂም አይደለም። ለዛም ስኬቶቻችሁን በዚህ መልክ ሲያጣጥሉት ልትሰሙ ትችላላችሁ። እናንተ እድለኛ ስለሆናችሁ ወይንም በአጋጣሚ እንጂ ይህን የማድረግ ብቃት እንደሌላችሁ ይነግሯችኋል። ከሁሉም በላይ ደግሞ ምናልባትም እናንተ ያን ለማድረግ በሆናችሁበት ቦታ ላይ እነርሱ ቢሆኑ ከዛ በላይ ብዙ ነገር ያደርጉ እንደነበር እናንተ ግን ምንም ያህል እንዳላደረጋችሁ ይነግሯችኋል። ወይንም ያ ስኬታችሁ እድል ገፍቶ ሁኔታ ተመቻችቶ እናንተ መጠቀም እንዳልቻላችሁበት ሊያስረዷችሁ ይሞክራሉ። ይህን ሁሉ ሲያደርጉ ግን እነርሱ ምንም ነገር ሳያሳኩ ሊሆን ይችላል። የራሳቸውን ስንፍና በቂ ያለመሆን ስሜት ለማስታገስ እናንተም በስኬታችሁ ሙሉ ስሜት እንዳይሰማችሁ በማድረግ ወደ ራሳቸው ሊያወርዷችሁ ሲጥሩ ትመለከታላችሁ። እናንተ ግን ከነዚህ ሰዎች ጋር በጥበብ ለመኖር ዘዴን ፍጠሩ። ስምንተኛና የመጨረሻው የሰውነት ቋንቋ ምልክቶች ናቸው። የተደበቀ ጠላትነት ብዙውን ጊዜ ያለ ፍቃድ በሆነ የሰውነት ቋንቋ ራሱን ያሳያል። ይህ ማለት እነዚህ የሰውነት ቋንቋዎች ጠላቶቻችሁ ሆን ብለው ሊያሳዩአችሁ ሞክረው የሚያሳዩት ሳይሆን በውስጣቸው በተፈጠረው ስሜት ምክንያት ሳያስቡትና ሳይፈልጉት የሚንጸባረቅ ሁኔታዎች ናቸው። እነዚህም የሰውነት ቋንቋዎች የግዴታ የሆነ ፈገግታ፣ እንዲሁም ውጥረት ያለበት ዝምታ፣ ድንገተኛ የአነጋገር ለውጥ፣ አብሯችሁ ሲቀመጡ እጆችን ማጣመር፣ እንዲሁም የእግር ማነባበር ካለ በእናንተ ተቃራኒ በኩል ማነባበር፣ በምትቀመጡበት ጊዜ በጥቂቱም ቢሆን ጀርባ ወይም ትከሻን መስጠት፣ ፊትን ወደ ሌላ ማዞርና ሌላን ነገር መመልከት፣ በምታመሰግኗቸው ወቅት የድምፅ ቃናን ለውጥ ማድረግ። እነዚህን አይነት የሰውነት ምልክቶች ያ ሰው ስለናንተ እያሰበ ያለውን ለማወቅ የሚረዱ የሰውነት እንቅስቃሴዎች ናቸው። ስለዚህ ሁልጊዜም ከሰዎች ጋር በጋራ ስትቀመጡ ወይም ወዳጅ ቅርቤ ካላችሁት ሰው ጋር ጊዜን ስታሳልፉ ስለናንተ የሚያስበውን ለማወቅ በንቃት የሰውነት እንቅስቃሴውን ልትከታተሉት ይገባል። ይህ የሰውነት እንቅስቃሴ በግልጽ ስለናንተ ምን እያሰበ እንደሆነ እንድትረዱ ያስችላችኋል። ደግሞም በዋነኝነት አይን ትልቁ የስሜት ነጸብራቅን የሚይዝ የሰውነት አካል ነው። በመሆኑም አይኖቻቸውን በደንብ ተመልከቱ። ሁሉን ነገር መረዳት ትችላላችሁ። የዛሬው ቪዲዮ አጠገባችሁ ያሉትን ሰዎች እንዴት መፈተሽ እንዳለባችሁ የሚያስረዳ ነው። ይህንን የምንለው ሰው አካባቢውን ስለሚመስልና ለሰው አካባቢው መኖሪያው ስለሆነ ነው። ስለዚህ ወዳጆቻችሁን፣ ቤተሰቦቻችሁን፣ የቅርብ የምትሏቸውን ሰዎች በዚህ መንገድ ልትፈትሹና አቅራቢያችሁን ልታጠሩ ይገባል። ስለዚህ በዚህ መንገድ አካባቢያችሁን እና ራሳችሁንም አጽዱ። ይህን አይነት ባህሪ ራሳችሁ ላይም ካስተዋላችሁ አስተካክሉ። ለሰዎች መልካም መመኘትን ለራሳችን መልካም ነገርን ያስገኛል። ወታደር
ከፊት ለፊቱ ከሚያጠቃው ጠላት ይልቅ ጎኖ አብሮ የተሰለፈ ወዳጁ የከዳለት የሚያደርሰው ጉዳት ይበልጣል ይላል። እርግጥ ነው ከፊት ለፊት የመጣን ጠላት ጠላትነቱን አምኖ ከተቻለ ማጥቃት ካልተቻለ መከላከልና ማፈግፈግ ይቻላል። ነገር ግን ጠላትነቱን በግልጽ ያላወጀ ወዳጅ መሰል ጠላት ግን ከባድ ጉዳትን ያስከትላል። ከጠላት ሁሉ ጠላት የወዳጅ ጠላት ነው። ዓለማችን ላይ የዋህ ሰዎች እንዳሉ ሁሉ ክፉ ሰዎችም መኖራቸው የማያጠራጥር ነው። ታዲያ ሰዎች አንዳንዴ ያለ ምክንያት ከስኬት ሲጨናገፉና ሲከስሩ ሁሉ ነገር ሲበላሽባቸው ያንን እያደረጋባቸው እንደሆነ ለመገመት ይቸገራሉ፣ ወይም ሩቅ ያሉ ጠላቶቻቸውን ይጠረጥራሉ። አንዳንዴ ግን ጠላታቸው ጓደኛቸው፣ ወዳጃቸው፣ ሚስጥረኛቸው ሆኖ ይገኛል። ታዲያ ይህ በሕይወት ውስጥ እንዳይከሰት ትክክለኛ ጓደኛን መምረጥ አንዱ ሲሆን፣ ሁለተኛው መንገድ ደግሞ እነዚህን መርዘኛ ሰዎች መለየት ነው። ታዲያ እነዚህ መርዘኛ ሰዎች ፈለጉም አልፈለጉም የቱንም ያህል ቢያስመስሉ መደበቅ የማይችሏቸው ባህሪዎች አሉ። እነዚህን ባህሪዎች በመመልከት አጠገባችሁ ያሉትን ሰዎች መለየትና መፈተሽ፣ ራሳችሁም ላይ ይህ ባህሪ ካለ ማስወገድ ይኖርባችኋል። ስለዚህ በዛሬ ቪዲዮ የአስመሳይና የመርዘኛ ሰዎች 10 ባህሪያትን እናቀርብላችኋለን። እናንተም ስንት ይህን መሰል አስመሳይ ጓደኞች እንዳላችሁ በኮመንት ላይ አስቀምጡልኝ። ማሳሰቢያ፣ እነዚህን ባህሪያት ስታውቁ ምናልባትም በወዳጃችሁ ላይ ስታስተውሉ በጥበብና እንደ ባለ አእምሮ ሰው የሚገባውን ብቻ እንድታደርጉ እናሳስባለን። ቪዲዮውን ላይክ በማድረግ ጀምሩት። እስካሁን ለዚህ የቁም ነገር ቻናል ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከ10 የመርዘኛና የአስመሳይ ባህሪዎች፣ አንደኛ፣ እናንተን እንደ እድለኛ ብቻ የሚቆጥሩ ናቸው። እነዚህ አይነት ሰዎች በእናንተ ችሎታና ብቃት የማይተማመኑ ናቸው። ይልቅስ እንደዚህ አይነት ቤተሰብ ስላለው፣ እንደዚህ አይነት ነገር ስላለው፣ እድለኛ ስለሆነ እያሉ ጥረታችሁን መና የሚከቱ ናቸው። በእናንተ ስኬት አያምኑም። ይልቅ በአጋጣሚ እንደሆነላችሁ ብቻ የሚቆጥሩ ናቸው። በዚህም ምክንያት እናንተን በችሎታችሁ በሚፈልጓችሁ ሆነ በሚያከብሯችሁ ሰዎች መካከል ሲገኙ የእናንተን የሚደንቅ ብቃትና ችሎታ አጣጥለው ይናገራሉ። የእናንተ ነገር አይጥማቸውም። ለምሳሌ እናንተ መስራት የምትችሉት ስራ ቢኖርና እድሉ በእነርሱ በኩል ቢመጣ ወይም እሱ በጥራት ይሰራዋል ተብለው ቢጠየቁ እኔ አላውቅም ወይም እኔ ግን እንትና ቢሰራው ብለው ወደ ሌላ ወደማያውቁት ሰው የሚያመዝኑ ናቸው። ስለ እናንተ በፍጹም ኃላፊነት አይወስዱም ወይም አይተማመኑባችሁም። በቃ ቅድም እንዳልኩት በአጭሩ የሆነው ሁሉ የሆነው በእድል እንደሆነ ብቻ የሚያምኑ ሰዎች ናቸው። ሁለተኛ፣ በሐዘናችሁ ጊዜ እንጂ በደስታችሁ ጊዜ አብረዋችሁ የሌሉ አይነት ሰዎች ናቸው። እነዚህ አይነት ሰዎች ባህሪያቸው ጥሩ ቢመስልም እውነታው ግን እርሱ አይደለም። ሁልጊዜም ከነርሱ አንሳችሁ የነርሱን እርዳታ ስትጠይቁ ማየት ያስደስታቸዋል። በዚህም ምክንያት በሐዘናችሁና በተቸገራችሁ ጊዜ ሁልጊዜም አጠገባችሁ ይገኛሉ። የሚችሉትንም ውለታ ሊያደርጉላችሁ ይሞክራሉ። ይህ ግን እነርሱ ለእናንተ ብቸኛና ሌላ ማንም እንደሌላችሁ በሚያደርግ ስሜት ነው። ታዲያ ይህንን እርዳታ ምናልባትም ነገ እንደ ትልቅ ውለታ እናንተን የሚያስከፍሉበት ወይም የሚያስሩበት ነው። ስለዚህ በአስደናቂ መንገድ በችግራችሁ ጊዜ እንደ መልአክ ይሆንላችኋል። እስክትደነቁም ድረስ ይረዷችኋል። ችግሩ የሚፈጠረው ግን እናንተ ከዛ ሐዘንና ችግር ወጥታችሁ ወደ ደስታ መሄድ ስትጀምሩ ነው። ያን ጊዜ እነርሱን እርዳታ መጠየቅ እያቆማችሁ እንደሆነ ሲሰማቸው ከነርሱ በታች የነበራችሁት ሰዎች አሁን እኩል ወይ በልጣችሁ ስትገኙ ይቀናሉ። ዛሬም እንደ ትላንት በእነርሱ ክንድ ላይ ስታለቅሱ ብቻ እንጂ ስትስቁ ማየት አይፈልጉምና በደስታችሁ ጊዜ ከናንተ ጋር መጣላት ይጀምራሉ። ትኩረት እየሰጣችኋቸው እንዳልሆነ፣ ጣል ጣል እያረጋችኋቸው እንደሆነ መናገር ይጀምራሉ። ድሮ የምታውቁትን መልካምነት ሁሉ ይጠፋል። ከቻሉ
የእናንተን ነገር ሊያበላሹ ወይም ሊያጨናግፉ ይችላሉ። በቃላቶቻቸው መሃል እናንተ ያላችሁን በራስ መተማመን ዝቅ የሚያደርግ ነገር መናገር ይጀምራሉ። ትላንታችሁን፣ ስህተታችሁን፣ ውድቀታችሁን እያስታወሱ ሊያሸማቅቋችሁ ይሞክራሉ። ከባድ የሆነ መገፋት፣ ንቀት ከነዚህ ሰዎች ልትቀበሉ ትችላላችሁ። ታዲያ እነዚህ ሰዎች በደስታችሁ ጊዜ ስትፈልጓቸው አይገኙም። ቅናታቸው ስለሚታወቅ ይደበቃሉ። ይልቅ እየራቁ ይመጣሉ። እንደ ትላንቱ ከነርሱ ብቻ እየተቀበላችሁ እነርሱን ብቻ እየለመናችሁ ካልሆነ እናንተ ተለውጣችሁ ልትሰጧቸው ወይም ልታበድሩ ልትረዷቸው እጃችሁን ስትዘረጉ ይቃወማሉ። ከናንተ አይቀበሉም። በቃ ትክክለኛ ቅናትን ታያላችሁ። እስኪደርሱባችሁ በእናንተ ላይ ስልጣን እስከሚኖራቸው መንገድ ድረስ ተከትለው ሊያስቆሟችሁ፣ ሊያስፈራሯችሁና ሊያበላሹ ይሞክራሉ። ነገር ግን እነዚህ ሰዎች በደንብ ርቀትን ስትፈጥሩና የእውነት ሲሳካላችሁ መድረስ የማይችሉበት ቦታ ስትሆኑ መልሰው ለእናንተ መሆን ወይም መስማማት ይጀምራሉ። እነዚህ አይነት ሰዎች አስመሳይ ናቸው። ሶስተኛ፣ ሐሜተኞች ወይም ሚስጥርን የሚያወሩ። እነዚህ ሰዎች ስለ ሰው የሚያወሯችሁና የሰዎችን ሚስጥር የሚነግሯችሁ ናቸው። እንደዚህ ከሆነ ማመን የለባችሁም። ምክንያቱም ያ የሚነግሯችሁ ሰው ሚስጥር ያ ሰው እንዳትናገሩ ብሎ የነገራቸው ነውና። ስለዚህ ነገም የእናንተን ሚስጥር የአደባባይ ሆኖ ከማግኘታችሁ በፊት እነዚህን ሰዎች ለዩ። እነዚህን ሰዎች በተከታታይ ስለ ሰዎች ብቻ ከሆነ ወሬያቸው ነገ እናንተንም በሰዎች ዘንድ እንደሚቦጭቋችሁ እወቁ። ሐሜት ማለት ስለ ሰው ማውራት ማለት ሳይሆን ሰውየው ቢኖር በፊት ለፊቱ መናገር የሚከብዳችሁን ነገር ወይም መጥፎ ወሬ ማለት ነው። ስለዚህ ስለ ሰዎች ጥንካሬና ሰውየው ቢኖር በፊቱ ሊባል የሚችል ነገር ሐሜት ማለት አይደለም ማለት ነው። ስለዚህ ሐሜተኞች አሁን በተናገርኩት ትርጉም ለይታችሁ እወቋቸው። ከዛም የራሳችሁን ጥንቃቄ ማድረግ ጀምሩ። እነዚህ ሰዎች አስፈላጊውን እርምጃ ባለመውሰዳችሁ ምክንያት ሰዎችን እንድትጠሉና ከሰዎች ጋርም ሊያጣሏችሁ ይችላሉ። እነርሱ ግልጽ ነኝ በሚል ሽፋን ተሸፍነው ሁሉን ነገር በመናገር የሚሆነውን በማየት ይዝናናሉ። እነዚህ አይነት ሰዎች ሌላው ድፍረት የሚሰጣቸው ነገር እናንተ እንደማትናገሩ ማወቃቸው ነው። ውሸትም ይሁን እውነት ነግረዋችሁ ይህ ሚስጥር ነው ላንተ ስለሆነ ነው የነገርኩ በማለት ያስሯችኋል። ስለዚህ ሄዳችሁ እውነትነቱን እንኳን ባላወቃችሁት ነገር ስትከበቡና ስትብከነከኑ ትኖራላችሁ። ስለዚህ ሁልጊዜም ቢሆን የራሳችሁ ሚዛናዊ የሆነ ትክክለኛ ውሳኔ እንዲኖራችሁ ስለ ሰውም ሆነ ሰው የነገራቸውን ሚስጥር የሚያወሩ ሰዎችን ማመን አቁሙ። የእናንተን የግል ነገር አትዘርጉፉላቸው። ይህ ባህሪ የአስመሳይ ሰዎች ሶስተኛ ባህሪ ነው። አራተኛ፣ የእናንተን ውድ ነገር የሚንቁና የሚያጣጥሉ ናቸው። እነዚህ ሰዎች በእርግጥም በቀልድ መሰል ወይም በፉገራ ሊሆን ይችላል የሚያደርጉት፣ ነገር ግን እናንተን ያከብራችሁትን ወይም ውድ የምትሉትን ነገር መናቃቸውን ያሳያችኋል። ይህ ማለት ምናልባትም ህልምና ራእያችሁን ወይም ደግሞ እሴቶቻችሁን ሊሆን ይችላል። ህልምና ራእይ ስንል አንድ ቀን እንደ ወዳጅ ማድረግ የምትፈልጉትን ግን አሁን ባላችሁበት ሁኔታ ሊሳካ አይደለም ሊታሰብ የማይችል ነገር ነግራችኋቸው ይሆናል። በቀልድም ሆነ በፉገራ መሰል ነገር በጨዋታ መሃል ነካ ሲያደርጓችሁ ወይም ሲነቅሯችሁ ትመለከታላችሁ። አንዳንዴም ስማችሁን ሁላ በዛ ባላችሁት ነገር የሚጠሯችሁና የሚያሸማቅቋችሁ ናቸው። ታዲያ እነዚህ ሰዎች ከህልምና ራእይም በላይ በእናንተ እሴት ወይም የህይወት ህግ የሚያሾፉ ናቸው። ሌላው ያከበረላችሁን እናንተን በተለየ መንገድ ይህን ነገር አልወድም ወይም አላደርግም አልፈልግም ያላችሁትን ነገር በመናቅ ሲያደርጉባችሁ እነርሱም ላይ ምንም ማድረግ እንደማትችሉ ሲያሳዩአችሁ ሲቀልዱባችሁ የሚኖሩ ናቸው። እነዚህ ሰዎች ስላወቋችሁ የእናንተን ድንበር አያከብሩም፣ ድንበራችሁን አይጠብቁም። ሁሉን ነገር ዝም ብላችሁ የምትሉና ትኩረት ፍለጋ የምታደርጉ አድርገው የሚቆጥሯችሁ፣ በሰዎች ፊትም በዛ ሐሳባቸው በጨዋታና በሳቅ መልክ የሚያሸማቅቋችሁ፣ እንደውም ሌላ ሰው ጋር የተከበራችሁትን ወይም ቦታችሁን ዝቅ
የሚያደርጉ ናቸው። እንደዚህ አይነት ሰዎች ለራሳቸው ካላቸው የዘቀጠ አስተሳሰብ እናንተንም በመናቅ ራሳቸውን ለማከም የሚጥሩ፣ ወደ ወደቁበት ገደል ይዘዋችሁ ለመውረድ የሚጥሩ ናቸው። ስለዚህ እነዚህ አይነት ባህሪ ያላቸው ሰዎችን በጥበብ በማስተዋል እርምጃ ልትወስድባቸው ይገባል። ይህ ከአስመሳይ ሰዎች ባህሪ አራተኛው ነው። አምስተኛ የሚፈርዱባችሁ ወይም ከመጠን በላይ የሚተቿችሁ። ይህ ባህሪ ሰዎችን እጅግ ግራ ያጋባል። ምክንያቱም አንዳንዴ ሲበሳጩባችሁና ሲተቿችሁ ለኔ ብለው ነው ብላችሁ ልታስቡ ትችላላችሁ። ግን ጓደኛና ወዳጅ ሁሉን ነገር በገደብና በትክክለኛው መንገድ ሊያደርግ ይገባዋል። ይህ ማለት የእናንተንም ሁኔታ መረዳትና ከቻለ በሚችለው ማገዝ ይገባዋል። ነገር ግን መተቸትና መፍረድ ቢያስፈልግ ትክክለኛ መንገዱን በሚያመላክት መልኩ እንጂ በዘፈቀደ መሆን የለበትም። ደግሞ የሚተችበት ሰዓትና ጊዜ መኖር አለበት። እነዚህ ሰዎች ግን በእየለቱ ሙሉ እንዳልሆናችሁ እንዲሰማችሁ የሚያደርጉና የሚያሸማቅቋችሁ ሲሆን ከነርሱ ጋር ስትሆኑ የጎዶሎነት ስሜት የሚሰማችሁ አይነት ናቸው። በቃ እነዚህ ሰዎች ከትክክለኛው አቅጣጫ ይልቅ ብዙ ሰዓትን ድክመታችሁና ስህተታችሁ ላይ አተኩረው የሚያወሩ ናቸው። አንተ እኮ እንደዚያ እያሉ በራስ መተማመናችሁን ያወርዳሉ። ይህ ለነሱ አንደኛ ሁሌም የነርሱ ጥገኛ እንድትሆኑ የሚረዳቸው ሲሆን፣ ሌላው በእናንተ ፊት ንጹህና እንከን የሌለባቸው ሆነው እንዲታዩ ይረዳቸዋል። ስለዚህ እነዚህ አይነት ሰዎች በአቅራቢያችሁ ካሉ ወይም ወዳጆቻችሁ ከሆኑ በፍጥነት ከነርሱ ቁጥጥር ራሳችሁን አውጡ። እነርሱ እናንተን እንደ ራሳቸው አድርገው ሊሰሯችሁና የእነርሱ ቡችላ ሊያደርጓችሁ የሚጥሩ ናቸው። ስለዚህ በቁጥጥር ውስጥ ከመሆናችሁ በፊት ራሳችሁን ከቁጥጥር አስወጡ። ይህ ከአስመሳይና ከመርዘኛ ሰዎች ባህሪ አምስተኛው ነው። ስድስተኛ በጣም ከሚያደንቋችሁ ወይም በከንቱ ከሚያሞካሿችሁ ሰዎች። እነዚህ ደግሞ ከላይኛው በተቃራኒ ከመጠን በላይ የሚያወድሱና የሚያሞካሹ በከንቱ የሚያደንቋችሁ ሰዎች ናቸው። እናንተ ራሳችሁን ከፍ አድርጋችሁ እንድትመለከቱም የሚያደርጉ ናቸው። ታዲያ ነገር ግን ውዳሴው ሁሉ ውሸትና ማጋነን የሞላበት ነው። ይህን የሚያደርጉበትም ምክንያት በዚህ ምክንያት እናንተ ከነርሱ መራቅ ስለምትፈሩ ነው። እነርሱ ጋር የሚሰማችሁን ኮንፈርት ለመጠበቅ ሲባል ከነርሱ ልትርቁ አትችሉም። ሁለተኛው ደግሞ የሚፈልጉትን ነገር በቀላሉ ሊቀበሏችሁ ወይም ሊያስደርጓችሁ ስለሚፈልጉ ነው። ስለዚህ እነዚህን አይነት ሰዎች እንደ ጓደኛ፣ እንደ ወዳጅ እናንተን አይተው በሰው ፊት ሞላ እንድትሉ ድክመታችሁን፣ ስህተታችሁን አይነግሯችሁም እና ይልቅስ እናንተ ጋር ጥሩ አድናቆት፣ ሙገሳ ካሳያችሁ በኋላ በድክመታችሁ ከኋላችሁ ያሾፋሉ፣ ይቀልዳሉ፣ ከጀርባ ይጎዷችኋል። ስለዚህ ይህ አይነት ባህሪን የማስመሰልና የመርዘኞች ባህሪ በመሆኑ ሲገጥማችሁ በአእምሮ የሆነ ትክክለኛ እርምጃን ልትወስዱ ይገባል። ሰባተኛ ቃል የማይጠብቁ ሰዎች። እነዚህ ሰዎች በሕይወታችሁ በአስፈላጊ ጊዜያት የማይገኙ ናቸው። የሚገቡትንም ቃል አያከብሩም ወይም አይታመኑም። ለምሳሌ ተበድረው አይከፍሉም፣ ተውሰው አይመልሱም። ታዲያ ሁሌም እናንተን በሚያስጨንቃችሁ ጉዳይ ላይ ነገሩን እንደሚፈቱትና እነርሱ ላይ እንድትጥሉት ቃል ይገባሉ። ነገር ግን ያንን ቃል አያስታውሱም። በቢዝነስ ደግሞ ተማምናችሁ ብትጀምሩ ነገር ግን ቃል ያፈርሳሉ፣ ቢዝነሱንም ይበጠብጣሉ። ብቻ በየትኛውም ሁኔታ በቃላቸው ላይ አይገኙም። እንዲህ አይነቱን ሰው ደግሞ ደጋግሞ ማመኑ የማያዋጣና የሚያከስር መሆኑን ተገንዘቡ። ሰዎች በጥቂቱ ሲታመኑ በብዙ ይሾማሉ። እነዚህ ሰዎች ከእናንተ ጋር ጓደኛ ነን ቢሉ እንኳን ይህን ቃል ስለመጠበቃቸው ዋስትና የለም። አንድ ቀን የሚመቻቸው ሁኔታ ጋር ሲገቡ ይረሷችኋል። በራሳቸው ነገር ቢዚ ይሆናሉ። ከእናንተ ጋር አያሳልፉም። በቃ ሁልጊዜም ቢሆን ከኔ ጋር ናቸው ብላችሁ ልባችሁ እንዲያርፍ ማድረግ አይችሉም። ሁሌም በሐሳብና በምኞታቸው ሌላ ቦታ ላይ ናቸው። ሁሌም ሰው ቃሉን የማይጠብቀው እንዳይፈጽም የሚያደርገው ነገር ሲከሰት ነው። ቃሉን የሚጠብቀው ደግሞ ያ እንዳይፈጽም ያደረገውን ነገር ዋጋ ከፍሎ ቃሉን ሲፈጽም ነው። እነዚህ ሰዎች ግን ምንም አይነት ጉልበትን ማባከን አይፈልጉም። ለእናንተ ምንም አይነት ጥረት አያደርጉም።
በቃ በአጭሩ በጣም ከተመቻቸው ብቻ ቃላቸውን ያከብራሉ። ካልሆነ ግን ሁልጊዜም ወደ ምቾቶቻቸው ያደላሉ። ይህን ሲያረጉ ግን እናንተን ምናልባትም አውላላ ሜዳ ላይ ጥለው በእነርሱ ተማምናችሁ ሁሉን ነገር ትታችሁላቸው ሊሆን ይችላል። ስለዚህ ቃልን አለመጠበቅ ከአስመሳይ ሰዎች ባህሪዎች ሰባተኛው ነው። ስምንተኛ ጥቅመኛ ሰዎች። እነዚህ አይነት ሰዎች ከጊዜው ጋር የሚቀያየሩ ናቸው። ከእናንተ ጋር የሚሆኑት ስለሚያገኙት ጥቅም ብቻ ሲሉ ነው። ታዲያ ለእናንተ ምንም አያስቡም። ሁሌም ከእናንተና ከጥቅም ለጥቅም ይወግናሉ። መጀመሪያውኑም እናንተ ስለምታደርጉላቸው አብረዋችሁ እንደሚሆኑ ያስገነዝቧቸዋል። በአፍ ወይም በቃል ሳይሆን በተግባር። ለምሳሌ ዛሬ እንገናኝ ስትሏቸው ትጋብዘኛለህ የሚሉ ናቸው። ታዲያ እንደዚህ አይነት ሰዎችን ለማግኘት ያለንን ሁሉ ኢንቨስት እናደርጋለን። የሚመጡትም በአብዛኛው ለመዝናናት፣ ለመብላትና ለመጠጣት ነው። ጥቅማቸው በሌለበት ቦታ አይገኙም። ሁልጊዜም ስሌታዊ ናቸው። በስሌት ነው የሚኖሩት። የሚያወጡት ወይም ከነርሱ ለእናንተ የሚደረግ ምንም ነገር ቢኖር በምትኩ ሌላ ይፈልጋሉ። ስለዚህ ባህሪያቸው ተቀያያሪ ነው። እናንተ ጋር ሌላ፣ ሌሎች ጋር የሚያሳዩት ባህሪ ደግሞ ሌላ ነው። ጥቅመኛነት በብዙ ሰዎች ላይ ይስተዋላል። በጥቂቱ ማንም ሰው ዘንድ አለም ተብሎ ይታሰባል። ሰው ጥቅም ባያገኝ ማንም ከማንም ጋር አይሆንም ነበር። ጓደኛህን፣ ወዳጅህን ሁሉ የምትመርጠው የሚሰጡህን ጥቅም በማሰብ ነው። ለህልሜ ይረዱኛል፣ ራእዬን ይደግፋሉ፣ ባህሪ እንጣጣማለን። ይህ ሁሉ ጥቅምን ለማግኘት ቢሆንም ሰውኛና የተለመደ ነው። እነዚህኞቹ ግን ከዚህ በተለየ መንገድ ጥቅምን ሳይሰጡ መቀበል ላይ ብቻ የሚያተኩሩ ናቸው። ህይወታቸው የተሞላው በእንደዚህ አይነት ቀመር ነው። ምናልባትም አስተዳደግ ወይም የኖሩበት ስፍራ ወይም አካባቢ ሊሆን ይችላል። ግን ሁሌም እንደ ነጋዴ ያስባሉ። ያተርፈኛል፣ ያዋጣኛል። ሁሌም ጥያቄያቸው ይሄ ነው። ሐሳባቸውም እንደዚህ ነው። እንደዚህ አይነት ሰዎች ማመንንም ሆነ አብሮ መኖሩ ብዙ ዋጋ ሊያስከፍል ይችላል። ምክንያቱም ሁሌም እስካላችሁ ድረስ እንጂ የሐዘንና የችግር ቀን ወዳጆች አይደሉም። እነዚህ ከሁለተኛው ነጥብ ካነሷቸው ሰዎች ተቃራኒ ናቸው። እነዛ በሐዘን ኖረው የደስታ ጊዜ ሲሸሹ፣ እነዚህ ደግሞ በደስታ ጊዜ ኖረው የሐዘን ሰዓት ካጠገባቸው የሚለዩ ናቸው። ሆነም ቀረ ሁለቱም አስመሳይ ሰዎች ናቸው። ዘጠነኛ ባለፈ ህይወታችሁ የሚመዝኗችሁ። እነዚህ አይነት ሰዎች በጣም ከባድና በከፍተኛ ጥንቃቄ ከናንተ ልታርቋቸው የሚገቡ ሰዎች ናቸው። ምክንያቱም መቼም ቢሆን ተቀይራችኋል ብለው አያስቡም። እንደ ወዳጅ አንድ ቀን ዕቃ ሰርቃችሁ መሆኑን ነግራችኋቸው ቢሆን ሁሌም ኪስና ቦርሳቸውን የሚጠብቁ ናቸው። ከናንተ በላይ በኋላ ታሪካችሁ እናንተን ለማሰር ይሞክራሉ። የሚፈልጉትን ሁሉ ሊያስደርጓችሁ በድክመታችሁ መጠቀምን ይፈልጋሉ። እንዲህ አይነት ሰዎች በሰዎችም ዘንድ ክብራችሁን ይነካሉ። ስለ ራሳችሁ ስትናገሩ አላቅህም እንዴ የሚል ቃልን ያዘወትራሉ። በቀልድም ሆነ በፌዝ ባሳያቻቸው ክፍተት ይገባሉ። እውነተኛ ጠላት ናቸው። እዚህ ባህሪ ላይ ይህንን የተጠቀምኩት ከዚህ በፊት ያነሳናቸው ባህሪዎች በሙሉ ምናልባትም በቀላል እርምጃ ችግሩን አስወግዶ አብሮ መቀጠል ይቻል ይሆናል። ወይም ራሳችሁን እየጠበቃችሁ ብዙ ባለማመን ግን ካጠገባችሁ ሳታርቋቸው መቀጠል ይቻላል። ይህን አይነቶቹ ሰዎች ግን በፍጹም በዚህ መልኩ አብራቻቸው አትቀጥሉም። ምክንያቱም ዘወትር ለትላንታችሁ እስር ቤት የሚወረውሯችሁ ናቸው። እነዚህ አይነት ሰዎች ብዙ ጊዜ ጥሩ ሰሚ ስለሆኑ ሰዎች በማመን ብዙ ሚስጥርን ይዘረግፉላቸዋል። እነርሱ ግን ያንን ሰው ለመናቅና ለማንቋሸሽ ይጠቀሙበታል። ስለዚህ ድክመቴ ባላቿቸው ነገር ሲቀልዱ፣ ሲያሾፉ ታስተውላላችሁ። ስለዚህ እነዚህን መራቅ አማራጭ የሌለው ምርጫ ሆኖ እናገኘዋለን። ይህ ከመርዘኛ ሰዎች ባህሪ ውስጥ ዘጠነኛው ነው። አስረኛና የመጨረሻው እነዚህ አይነቶቹ ደግሞ በጓደኝነትም ሆነ በወዳጅነት ላይ ምንም አይነት አስተዋጽኦ የማያደርጉ ናቸው። ያ ማለት ግንኙነታችሁ የሚቀጥለው እናንተ እንዳይቆም በምታረጉት ጥረት እንጂ በእነርሱ ድጋፍ አይደለም። ግድ የለሽ ናቸው። ካልደወላችሁ አይደውሉም፣ ካልፈለጋችኋቸው አይፈልጓችሁም እና እናንተ የህይወት ሩቅ ጓደኛ የሚያደርጓችሁ ናቸው። በተመቻቸ ቦታና ሁኔታ ውስጥ ሲስማሙ
የሚረሷችሁ ናቸው። ተጣልታችሁ ሁልጊዜም ይቅርታን ከእናንተ የሚፈልጉ፣ በመለያየታችሁ እናንተ ብቻ ልትጎዱ እንደምትችሉ የሚነግሯችሁ፣ እነርሱ ባለብዙ ጓደኛና ባለብዙ ፈላጊ እንደሆኑ የሚያሳዩአችሁ ሰዎች ናቸው። እነዚህ ሰዎች ለግንኙነት ኃላፊነትን አይወስዱም። ስለዚህ እናንተ ውስጥ ሁሌም ጥያቄ ይኖራል። ለምን አንለያይም ስትሉ ግን አጠገባችሁ ናቸው ስትሉ ደግሞ የሉም። በቃ እንደ ሙዳቸው ናቸው። በመስመር ውስጥ አይገቡም። እነዚህ ሰዎች ሕይወት ላይ ፈሪ ናቸው። በጓደኝነታችሁ ብቻ ሳይሆን ምንም አይነት ሥራ አብራችሁ የምታደርጉት ሐሳብ ቢኖራችሁ ኃላፊነትን ስለማይወስዱ ትጎዳላችሁ። ገንዘብም ሆነ ምንም ነገር አምነው ኢንቨስት አያደርጉም። ምንም አብረው አይጀምሩም። ይህ ማለት ስትጀምሩ ግን አለውበት የሚሉ ናቸው። ተርፍን እንጂ ኪሳራን የማይጋሩ ናቸው። እንዲህ አይነቶቹ ሰዎችን ማመኑ አስፈላጊ አይደለም። ይህ 10 ባህሪዎች በተለያየ መንገድ በብዙ ሰዎች ላይ የሚገለጥ ወዳጅነት ወይም ግንኙነት ልክ እንዳልሆነ የሚጠቁሙ ምልክቶች ናቸው። እናንተም ላይ ካለ እንድታስተካክሉ፣ ሰዎችም ላይ ማስተካከል ከተቻለ ብትሞክሩ፣ ካልተቻለ ደግሞ ራሳችሁን እንድትጠብቁና እንድትጠነቀቁ፣ በተጨማሪም ተገቢውን እርምጃ እንድትወስዱ እናሳስባለን። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን የሆኑ እናመሰግናለን።